የትጅል ታከም በተሰኘው ልዩ ጤና ፕሮግራማችን ጤናማ ህይወት ለመምራት የሚያስችሏችሁን መሰረታዊ የጤናና ጤና ነክ መረጃዎችን እናገራችኋለን። ለጥያቄዎቻችሁ ተገቢ ምላሽ እንሰጣለን። የትና በማን መታከም እንዳለባችሁ ለጤናችሁ የሚበጁ አቅጣጫዎችን ጠቁማችኋለን። ከዚህ ባሻገር ደግሞ በተለያዩ የጤና ተቋማት ህክምና ጀምራችሁ ስለ ምርመራ ውጤቶቻችሁ ተጨማሪ ማብራሪያ ቢያስፈልጋችሁ በአካልም በስልክም እናማክራችኋለን። ሳምንቱን ሙሉ በስልካችን በ0988 15 16 17 እየደወላችሁ በተለያዩ ሐኪሞች በስፔሻሊስቶችና ሰብ ስፔሻሊስቶች ነፃ የምክር አገልግሎት ማግኘት ትችላላችሁ። በአካልም ስፔሻሊስቶችን ማግኘት ይቻላል። በቢሮአችን ፒያሳ በሚገኘው ቢሮአችን ለዛሬ እኔ ዶክተር ይሽዋስ መኳንንት የፋሚሊ ሜዲሲን ስፔሻሊስት፣ ዶክተር አባተ ጋሻው የፋሚሊ ሜዲሲን ስፔሻሊስት፣ የዶክተር እስማኤል መሐመድ የውስጥ ደዌ ስፔሻሊስት በቅዱስ ጳውሎስ ሆስፒታል ዶክተር አባተና ዶክተር እስማኤል አሲስታንት ፕሮፌሰር ናቸው። ዶክተር እስማኤል የውስጥ ደዌ ስፔሻሊስት ነው። እንደገና የመተንፈሻ አካልና የሳምባ የጽኑ ህሙማን ሰብ ስፔሻሊቲ ፌሎ ነው በጥቁር አንበሳ ስፔሻላይዝድ ሆስፒታል ማለት ነው። በእናንተ ጥያቄ መሰረት የጥርስ ሐኪም ይዘንላችሁ መጥተናል ማለት ነው። ጥያቄዎቻችሁ ዛሬ የጥርስ ህክምናን በተመለከተ አጫጭር ማብራሪያዎች ይቀርቡላችኋል። ዶክተር ኦሊያር ታረቀ ከስቱዲዮ ውጭ በቀጥታ መስመራችን ገብቶ ከአንገት በላይ የተነሱ ጥያቄዎችን ይመልሳል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። ብዙ ጊዜ ቤተሰቦቻችንን ቢደውሉ ጓደኞቻችንን ቢደውሉ ከህክምና ውጭ ያሉ ሰዎች ሲደውሉ እንዲህ አድርጎና እንዲህ አይነት ምልክት አለን ይሉና ስለዛ ህመም ስለ ምልክቱ እንድናስተምራቸው ሳይሆን ብዙ ጊዜ ካለን ልምድ አንጻር የት ሄደው መታከምና መታየት እንዳለባቸው አቅጣጫ እንድንጠቁማቸው ነው። ወይም እኛን ከሆነ ማግኘት የሚፈልጉት የት ናችሁ ብለው ነው የሚጠይቁን። ስለዚህ በዚህም ሆነ በዛ የት ሄደው መታከም እንዳለባቸው መረጃ ነው የሚጠይቁት። የትጅል ታከም ከጀመርን በኋላ የታዘባችኋቸው ነገሮች አሉ በየሆስፒታሉ እና በምትሰሩበት ቦታ ዶክተር አባተ? የአድማጮቻችን ተሳትፎ በጣም በተለይ መጨመሩን ተመልክቻለሁ። ከእለት ወደ እለት የሚጠየቁ ጥያቄዎች ቁጥራቸው በጣም በርካታ ነው። የተለያዩ ማህበራዊ ትስስር ገጾቻችንንም የሚጎበኙ ወገኖቻችን በጣም ብዙ ናቸው። በየስራ ቦታም ያው የሚሰሙን ሰዎች የሚያደምጡን ሰዎች እንዳሉና በዛም ደስተኞች እንደሆኑ በተለይ ደግሞ ይህ ፕሮግራም ለማህበረሰቡ ትክክለኛና ተገቢ የሆነ ወቅቱን የጠበቀ የጤና መረጃ እና የት ሄዶ መታከም እንዳለበት መረጃ ለሌለው ሰው በተለይ ፍቱን የሆነ ፕሮግራም እንደሆነ ያው ይህንን አስተያየት ተቀብያለሁ እስካሁን ባለው ቆይታ። በጣም ጥሩ። ዶክተር እስማኤል ምትጨምራል? እኔም በስራ አጋጣሚ የስራ ባልደረቦች ባገኙኝ ወቅት እናም ይሄን ፕሮግራም የተከታተሉ አንዳንድ አድማጮች በኢንከሬጅ እያደረጉን በዚሁ እንድንቀጥልና ማህበረሰቡን በሰፊው እንድናገለግል። እሺ አድማጭ አለ ዶክተር እስማኤል አንድ እንቀበልና እንመለሳለን። ጤና ይስጥልኝ አድማጫችን። አብሮስተላ ከየት ነው ማለበል ስም መታወቅ ይቻላል? አዎ ይቻላል። ያብስራ ባለው ከአዲስ አበባ ነው። ያብስራ ከአዲስ አበባ። እሺ ለርሶ ነው ወይስ ለሌላ ሰው ለቤተሰብ ነው? ለራሱ። እድሜው ስንት ነው? 24 24 ምንድነው ችግሩ እስኪ ንገሩን። ችግር አልትራሳውንድ ዝም ብዬ ከመሬት ተነስቼ ታይቼ ነበርና ከመሬት ተነስቼ ሲሉ ምንም ሳያመኝ ማለት ምንም ሳያሞት አልትራሳውንድ ተነሱ። ከዛ ስታይ ያው አልትራሳውንድ ፋይንዲንጉ ላይ ሁለቱ ኩላሊቶች ስሞል እንደሆኑና ኢኮጂነስ እንደሆኑ ተነገረኝ። ሁለቱ ኩላሊቶች መጠናቸው ትንሽ ናቸው ተባሉ? አዎ ሁለቱም በጣም ትንሽ ናቸው እና ኢኮጂኒክ ናቸው። እሺ በጣም ጥሩ። እዚህ ጋር የጽኑ ህሙማን ስፔሻሊቲ ፌሎ እንደገና የውስጥ ደዌ ስፔሻሊስት ዶክተር እስማኤል አለ። እንመልሳለን፣ ይከታተሉን። በጣም እናመሰግናለን ስለተሳትፎ። ያብስራ ከአዲስ አበባ። አመሰግናለሁ። እሺ አሁን አዳምጣችኋል። ሰው ዝም ብሎ ይሄድና ቼክአፕ ማሰራት ወይም ደግሞ ጤናውን መከታተል ኩላሊቶቼ፣ ጉበቶቼ እንደው የሰውነት ስርዓት የውስጣው የሰውነት ክፍሌ ምን ይመስላል ብሎ በሚመለከተው ሐኪም ሄዶ የጤና ምርመራ ማድረግ የተለመደ አይደለም። አንዱ ከሚፈሩበት ምክንያት እኔ ካየሁት አንፃር አንዱ ከሚፈሩበት ምክንያት እንዲህ ቢባልስ የሚል ችግር ይገጥማል። ይሄ ብቻ ሳይሆን እንዴ በእኛ በባለሙያዎችም ዘንድ እንኳን የሄፓታይተስ ክትባት አለ አይደል? የጉበት በሽታ የሚያመጡ ቫይረሶች አሉ እና ከዛ በፊት ስክሪን ይደረጋል፣ ምርመራ ይደረጋል። እንዴ ያለብህ ቢባል ሳልመረመርም የሚሉ ባለሙያዎች ሁሉ አሉ። ስለዚህ ለምዛናውን ያለ የማይታወቀው ነገር ያስፈራል። ገና መገጥመኝ ይሆን እንደዚህ ተበየ ሌላ ችግር ውስጥ ደግሞ ገባስ የሚለውም ስሜት ይኖራል። በጣም ይፈራሉ እሱንና እሳቸው አሁን ያጋጠማቸው ይሄ ነውና ዶክተር እስማኤል እዚህ ጋር እስኪ ወደ ሌሎች ጥያቄዎች ከመዳችን በፊት በጣም አጭር ነው። ጠቅላላ ምርመራን በተመለከተ ራስን ማወቅን በተመለከተ በሽታ ከመምጣት በፊት ሄዶ ቼክ ማድረግን በተመለከተ ደም ማነስ አለብኝ የለብኝም፣ ኩላሊቶች ደህና ናቸው አይደሉም፣ ሰውነቴ ውስጥ ያለው ፕሮቲን ትክክል ነው ወይስ አይደለም፣ ጥንቴ
ሁኔታ እንዴት ነው፣ ንጥረ ነገሮቹ እንዴት ናቸው የሚሉትን ነገሮች የሆነ ቀን ላይ እነግራቸዋለን። በደንብ ተዘጋጅተን መጥተን እናወራበታለን። ግን ጥያቄያችን አሁን ባሉት ዙሪያ ላይ ሁለቱ ኩላሊቶች ትንሽ ናቸው ተባልኩ አሉ። ሁለቱም ኩላሊቶቼ ትንሽ ናቸው፣ ከዛም በተጨማሪ ኢኮጀኒክ ናቸው ብለው ያው በሜዲካል ተርም ዳይሬክትሊ የተነገራቸውን ነገር ነግረውናል፣ አድርሰውናል። እድሜያቸውም 24 እንደሆነ ነግረውናል። እንግዲህ አሁን ያው አልትራሳውንድ አሁን በዚህ ሰዓት መገኘቱ ምንም አይነት ምልክት ሳይኖራቸው ኩላሊታቸው አንሶ መገኘቱና ኢኮጀኒክ መሆኑን ማወቁ ለቀጣይ ስቴፕ በጣም ትልቅ አስተዋጽኦ አለው። አንደኛው ለምንድነው ኢኮጀኒክ የሆነው ለምንድነው ስሞል የሆነው የሚለውን ነገር ምክንያቱ መታወቅ አለበት። ከዛም በተጨማሪ እንግዲህ አሁን ኩላሊታቸው ትንሽና ኢኮጀኒክ ከሆነ ኩላሊታቸው በአግባቡ ስራውን እየሰራ ነው ወይ፣ የኩላሊት ስንፈቱ ወይም ደግሞ የኩላሊት ድክመቱ ምን ደረጃ ላይ ነው ያለው ሚለው ነገር መታወቅ አለበት። ተጨማሪ የላብራቶሪ ምርመራ ክሪያቲኒን ምንለው የላብራቶሪ ምርመራ አለ። እሱ መሰራትና ምክንያቶቹን ማወቅ ለሚቀጥለው ደግሞ ተያያዥ ችግሮች ሳሏቸው ወይ ኩላሊታቸው ከማነሱና ኢኮጀኒክ ከመሆኑ ጋር ተያይዞ ሌሎች ተደራቢ የሆኑ ችግሮች አሏቸው ወይ ሚለው ነገር ስክሪን መደረግ አለበት። ስለዚህ መመርመር አለባቸው። እኚህ ታካሚ ኔፍሮሎጂስት ጋር ወይም ደግሞ የኩላሊት ስፔሻሊስት ሐኪም ጋር ቀርበው ተጨማሪ ምርመራዎች ማድረግና ምክንያቱን ማወቅ ለወደፊቱ አሁን ኩላሊቱ ባለበት ወይም እንደዚህ ጤናማ ሆነው ምልክት እንዳይሰማቸው ረጅም ጊዜ ለመቆየት ያስችላል ማለት ነው። ስለዚህ ቀድሞ መታወቁ በጣም አሪፍ ነው። ምልክት ከማምጣቱ በፊት መታወቁ በጣም አሪፍ ነው። ግን ደግሞ ተጨማሪ ምርመራዎች አስፈላጊ ናቸው የሚሆኑት ማለት ነው። በጣም ጥሩ። ስለዚህ ያ ስራ አሁን እንደሰሙት ነው የሚመለከተው ሐኪም ጋር በተለይ የወስደው ስፔሻሊስት የሚቻል ከሆነና ካገኙ አዲስ አበባ ላይ ስላሉ የኩላሊት ሜዲካል ስፔሻሊስቶች አሉ። ስለዚህ እነሱ ጋር ሄደው ተጨማሪ ምርመራዎችን ማድረግና አሁን ባለበት ሁኔታ ጥሩ ነው ወይስ አይደለም፣ ተጨማሪ ሕክምና ያስፈልጋል ወይስ አያስፈልግም የሚለውን ለውሳኔም እነሱን ማግኘት ይችላሉ። ከዛ ውጭ ግን እኛም ጋር ያሉ ስፔሻሊስትና ሰብ ስፔሻሊስቶችን ተጨማሪ ማብራሪያ የሚፈልጉ ከሆነ በስልክም ደውሎ ነጻ ምክር አገልግሎትና ያሉበትን ሁኔታ ማውራት ይቻላል። በቴሌግራማችንም በ0988 15 16 17 ላይ ደውለው በዛም የምርመራ ውጤቱን ልከው የምክር አገልግሎት ማግኘት ይችላሉ። ከዚህ ውጭ ሌሎች የኩላሊት ሐኪሞችን ማግኘት ከቻሉ የሚፈልጉ ከሆነ ቀጠሮ ማስያዝ ይቻላል ማለት ነውና ያም ስራ ብዙ ሳይጨናነቁ ብዙ ሳይቆዩ በቶሎ ሐኪም ጋር ሄደው እንዲመረመሩ እንመክሮታለን ማለት ነው። ዛሬ የምናቀርብላቸውን ፕሮግራም እንደው ዝርዝር ከመግባታችን በፊትና ጥያቄዎችን ወደ መለስ ከመሄዳችን በፊት የባለፈው ሳምንት ፕሮግራማችን ዶክተር አባት እስኪ ያስታውሳል። ባለፈው ሳምንት በዋናነት የጨጓራ ህመምን በተመለከተ በጣም በስፋትና በዝርዝር ተወያይተን ነበረ። ከዛ በተጨማሪም ስለ ስንፈተ ወሲብ ተነስቶ በርካታ ሀሳቦች ተነስተዋል። ስለ ሕክምናው የመፍትሄ ሂደቱ ምን ይመስላል የሚለውንም እነዚህን ጉዳዮች ዘርዝረን ተመልክተናል። ከዛ በተጨማሪም ስለ አባላዘር በሽታዎች እና ምልክቶቻቸው እንዴት እንደሆነ የሕክምና ሂደቱ ምን ይመስላል የሚለውንም ለመዳሰስ ሞክረናል። በዚህኛው ሳምንት ፕሮግራማችን ላይ ብዙዎቹ እንዲመለስላቸው ከጠየቁን ጥያቄዎች ውስጥ በነገራችን ላይ የጨጓራ ህመምን የተመለከተ የስንፈተ ወሲብን የአባላዘር በሽታዎችን የተመለከተ ብዙዎች ጠይቀውን ነበርና ባለፈው ሳምንት ላይ የነበረውን የሬዲዮ ፕሮግራማችንን ምናልባት እንደው በአጋጣሚ ያላደመጡ ወይም ያልተከታተሉ ሊሆኑ ስለሚችሉ ይህንን ጥያቄ ላነሱ ውድ አድማጮቻችን ዩቲዩብ ቻናላችን ላይ ገብተው የቲጂ ልታከም ብለው በአማርኛም በእንግሊዝኛም ቢፈልጉት የዩቲዩብ ቻናላችንን ያገኙታል። ስለዚህ ስለ ስንፈተ ወሲብ የጨጓራ ህመምና እንደዚያ የአባላዘር በሽታዎችን የተመለከቱ መረጃዎችን ጠቅለል አድርገን በዛ አፕሎድ አድርገንላቸዋል። ዩቲዩብ ቻናላችን ላይ ገብተው ስላነሳናቸው ጉዳዮች በቂ ማብራሪያ ማግኘት ይችላሉ ማለት ነው። በጣም ጥሩ። እንዲሁ ግን አንድ የተገነዘቡት ነገር በጣም ብዙ ሰዎች የስንፈተ ወሲብ ላይ ያነሳ ነው ልክ እንደ ታቡ እንደ ነውር ስለሚቆጠር በየጤና ተቋማቱ ምንም ሐኪሞች ቢኖሩ ታካሚ ይኖራሉ ብሎ ስለማያስብ ብዙ ባለሙያ በዚህ ዙሪያ ላይ ብዙ የተዘጋጀ ባለሙያ ማግኘት እንዳልቻሉ በጣም ከብዙ አድማጮች ማወቅ ተችያለሁ በበኩሌ። አንዳንዱ በበሽታ ምክንያት፣ አንዳንዱ በስነ ልቦና ምክንያት፣ አንዳንዱ ደግሞ እሱ ራሱ በአይምሮ ውስጥ በሚፈጥረው ችግር ምክንያት፣ ሌላኛው ደግሞ ከሚስቱ ጋር ወይም ደግሞ ከትዳር አጋሩ ጋር ባለው የግልጽነት ችግር ምክንያት የሚከሰቱ በጣም በርካታ የሆኑ የስንፈተ ወሲብ ግን አንድ ነገር ደስ የሚለኝ ምንድነው ብትሉኝ በእኔ በኩል በቃ ይህንን ግልጽ ማድረግ ጀምረናል። ውይይቱ እንዲጀመር አድርገናል። ሕክምና አለው። ስለዚህ ተቋማትን እንዲነቁ የማድረግ ስራ ሰርተናል።
አንድ የተወሰኑ ተቋማትንም እንደዚሁ እየዞር ለማየት ሞክሬ ነበር። እነዛ ተቋማትም ያየሁት ነገር ምንድነው ሰዎች ይህን ፕሮግራም ከሰሙ በኋላ መሄድ ጀምረዋል። ክፍለ ሀገር ላይ ያሉ ተቋማት ላይ በነገሩኝ መሰረት በጣም ብዛት የተደወለበት ቦታ ላይ ለመሄድ ሞክረናል። እዚህ አዲስ አበባም እንደዚሁ ለማየት ሞክረናል። ስለዚህ በዚህ ዙሪያ ላይ ስልጠናዎችን መስጠት፣ ባለሙያዎችን ማዘጋጀት ራሱን የቻለ በጣም ግላዊ የሆነ ስንፈተ ወሲብ በተመለከተ ግላዊ የሆነ ጉዳይ ስለሆነ ራሱን የቻለ መታከሚያ ወይም መታያ ቦታ እንዲኖር ከማዘጋጀት ጀምሮ ተቋማት በዚህ በኩል መስራት እንዳለባቸው ሁሉ እኛም እንመክራለን። እነሱም እየተዘጋጁበት እንደሆነ ለማየት ሞክሬያለሁና ምንም ማን ማሰውት አያውቅም። ታስታውሱ ከሆነ ካሁን በፊት በጣም አንዳንድ ተረስተው የሚኖሩ ዲፓርትመንቶች ነበሩ፣ የትምህርት ክፍሎች አይደለም። እኔ በፊት ሐኪም ከመሆኔ በፊት ላብራቶሪ ነበርና ላብራቶሪ የኛ ታላላቆቻችን ሲነግሩ ምን ይሉና ስትሰራ ሽንት ቤት አጠገብ ነው አሉ የምትሆነው ተረስተው የሚኖሩ እና ሽንት ቤት አጠገብ ትሆናለች ላብራቶሪዋ። በቃ አብዛኛው የሚሰራው ሰገራ ሽንት ምናምን ስለሆነ እዛው እንዳይርቅ ሌላ የስነ አእምሮ ሕክምና በተመለከተ በቃ ሄዶ መታከም በራሱ የሚያሳፍር አይነት አሁን በጣም ትልቅ አጀንዳ ሆኖ በማህበረሰብ ደረጃ በመንግስት ደረጃ ምን በደንብ እየተሰራበት ስለሆነ አሁን ትልቅ መነሳሳት አለ። ባለሙያዎቹ ወደፊት ወጥተው መናገር ጀምረዋል። በስንፈተ ወሲብ ዙሪያ በጣም ጥቂት የተወሰኑ የሚመለከታቸው የማይመለከታቸውን ባለሙያዎች እናክማለን የሚሉ አሉ። በባህሉም በዚህኛውም ማለት ነው። ግን ምን አይነት እስከምን ድረስ ነው መሄድ የሚቻለው ሕክምናው? ብዙዎቹ የሚጠይቁን እዚህ ቦታ እንዲሄጄ ከዛ በኋላ መፍትሄ አጣሁ ይላሉ። ግን ሂደት ነው ይሄ ሕክምና 2 ወር ሊጨርስ ይችላል፣ 3 ወር ሊጨርስ ይችላል፣ 6 ወር ሊጨርስ ይችላል። በጣም ብዙ ሴሽኖች ብዙ ክፍሎች ሊኖሩ ይችላሉ ሕክምናውና በስንፈተ ወሲብ ዙሪያ የሚሰጠው ሕክምና በተመለከተ አሁንም አድማጮቻችን ግልጽ እንዲሆንላቸው የምንፈልገው እኛም ጋር ቢመጡ ያን ጀንበር ሕክምና አይደለም፣ ሂደት ነው። በሂደት ነው የሚታከመው። ሚስቱ ወይም ባሏ መሳተፍ አለባቸው። ሁለቱም መግባባት መቻል አለባቸው። ከሐኪሙ ጋር በጣም ግልጽ መሆን መቻል አለባቸው። የሚሰማቸውን ስሜት ካሁን በፊት የወሰዷቸውን መድኃኒቶች ያደረጓቸውን ነገሮች በሙሉ ይህን ይጠየቃል እንዴ ይህ ምን ይጠቅማል የሚባል ነገር የለም ሕክምና ላይ። ስለዚህ አንዳንዴ በጣም እንዲም አይባልም እንዴ ዶክተር ምን እንዲጠይቃል ተብሎ የሚታሰቡ ነገሮች ሁሉ ሊጠየቁ ይችላሉ። እና ይሄ መታወቅ መቻል አለበት። በጣም ግልጽ መሆን መቻል አለበት። በቻልነው መጠን በተከታታይ 2 ቀን ባቀረብናቸው ፕሮግራሞች አጀንዳ ማድረግ ችለናል ማለት ነው። በዚህ በኩል ውጤታማ ይመስለኝ ፕሮግራም። ሌላም ጥያቄ ካላችሁና አስተያየት ካላችሁ መደወል፣ እንደገና የምክር አገልግሎት ማግኘት፣ ቢሮ መጣችሁ በስልክም ደውላችሁ መጠየቅ ትችላላችሁ። አሁን ቀጥታ ወደ ጥያቄዎችን ወደ መመለስ እንሂድ። ባለፈው ሳምንት የነበሩ በርካታ ጥያቄዎች አሉ። ዶክተር ታዬ እንዴት ነህ? ስለመጣው ደስ ብሎኛል። ጥያቄውን እንግዲህ ለመመለስ ዝግጁ ነን። በጣም ጥሩ። ያንተ ጥያቄዎች ያው በርካታ ነበሩ። ከሰዓት አንጻር ቀንሻቸዋለሁ። ከዛ ውስጥ አንተ ደግሞ ጨምቀህ 2 አድርጋቸዋል። አዎ፣ ቀዳሚውን እስኪ ንገረን። ይቅደም የምትለውን ይቅደም የሚለው እንግዲህ አብዛኛው ሰው ችግር የሆነው ከዛ እንነሳና 2 ነገር ናቸው ጥያቄዎቹ። አንደኛው መጥፎ ያፍጠረን አለብኝ የሚልና ድድ ይደማል የሚለውን 2ቱን አንድ ላይ ያይዘን እንመልሳለን። የድድ መድባት እንግዲህ አብዛኛው ጊዜ የሚመጣው በአግባቡ ካለማጽዳት የተነሳ ረጅም ጊዜ በመቆየት ውስጥ ድዳችን ለባክቴሪያዎች ይጋለጡና ያኔ ድድ መድማት ምንለው ይመጣል ማለት ነው። ያ አብዛኛው ጊዜ የሚመጣ አሁን ጠዋት ላይ አፌን ስግሞጠመጥ፣ ስቦሮች፣ ጥርሴ ይደማል ይላል ሰው። ያ ማለት ድዳችን ስር ቆሻሻ ይከማችና ያ ቆሻሻ ከጊዜ በኋላ እየጠነከረ ይመጣል። ያ ልክ ሄዶ ሲነካ ውስጥ ድዳችንን እያቆሰለ እንዲደማ ያደርጋል ማለት ነው። ከዛ ያ ባስ ሲል ደግሞ እየጨመረ ሲመጣ ወደ አፍጠረን ይቀየራል። እነዛ ባክቴሪያዎቹ ምን ያደርጋሉ? የአፍጠረን መጥፎ ያፍጠረን እንዲኖር እያደረገ ይመጣል። ድዳችን ደግሞ እየሸሸ ወይ ደግሞ እየደማ ጥርሶቻችን ደግሞ እየተንቀሳቀሱ ይመጣና ጥርስ ወደ ማጣት ያስኬዳል ማለት ነው። ስለዚህ ሲቦርሹ መድማትን በተመለከተ እኔ በሁለት በኩል ነው የማየው። አንዳንድ ሰዎች ያው ሲቦርሹ በጣም ይደማባቸዋል። ስለዚህ በሚደማ ሰዓት ምን አይነት እርምጃ ይወሰዱ? የመጀመሪያ ሁለተኛው ደግሞ ሌላኛው አያይዘህ የምትነግርልን ለኛ የምትነግረን ጥርሴ ስለሚደማ አልቦርሽም ብለው ማይቦርሹ ሰዎች ደግሞ አሉ። ምን ትላለህ አንተ? እንግዲህ ከመጀመሪያው ስንነሳ ልክ ሲደማ ቤት ውስጥ ያሉ ህክምናዎች የሚደረጉ አሉ። አብዛኛው ጊዜ እንደዛ ሲኖር ለብ ባለ ውሃ ጨው አድርጎ በመጎድመጥ ያን ማጥፋት ይቻላል። ወይ ደግሞ
መቀነስ ይቻላል። ያ ኢንፍላሜሽኑ ድድ ላይ የሚኖረው እንዲቀንስ ማድረግ ይቻላል። ከዛ ባሰ ሲል ደግሞ ያው አንዳንዴ በአግሬሲቭ ቱዝ ብረሽንግ አለ አይደል በጉልበት ጥርስን በጣም በማረግም ውስጥ የሚደማ አለ። እነሱንም መለየት ያስፈልጋል። በእንጨትም የሚቦርሹ አሉ። ያው በእንጨትም መቦረሽ እንግዲህ ባህላዊ ነው፣ እኛ ሀገር ላይ የተለመደ ነው። ግን ምንድነው መሰለ እሱ ደግሞ ድዳችን እየገፋ እየሸሸ እንዲሄድ ያደርጋል። እሱም ሌላ ጉዳት ስላለው እንግዲህ እንደ ሕክምና ምን መክረው እኛ አንድ ሰው በቀን 2 ጊዜ በኖርማል ብረሽ በአግባቡ ጥርሱን መቦረሽ እንዳለበት ነው። ስለዚህ አሁን ይደማብኛል ብሎ አለመቦረሽም ሌላ ችግር ስለሆነ መቦረሽ አለባቸው። ግን ከባለሙያ ጋር ሆኖ ወደ የት አቅጣጫ በየት በኩል እንዴት አድርገው መቦረሽ አለባቸው ምናምን የሚለውን ቢያማክሩ በጣም አስፈላጊ ነው። ከዛ በተጨማሪ ግን በእንጨት ግን ቅድም ስትል ስቲኪኒ አይቻልም። ስቲኪኒ እንግዲህ ጉዳት አለው በብዙ መልኩ። ጉዳቱ ምንድነው? ጥርስ ውስጥ ሲገባ ጥርስ ውስጥ ክፍተት እንዲኖር ያደርጋል። ጥርስና የጥርስ ምንድነው የሚባለው ሊጋሜንት የሚባሉት ወይ ደግሞ ጅማቶቹን እነሱን እያላላ እያደማ እያቆሰለ ሄድና ሌላው ደግሞ ተጨማሪ እሱም አንድ ድድ እንዲደማ ያደርጋል። የአፍ ጠረን ደግሞ ፖኬት ኪስ ነገር ይፈጥርና ምግብ እዛ ውስጥ እየገባ አፋችን እንዲሸት ያደርጋል። ስለዚህ ስቲኪኒ መጠቀም የለብንም። እንደ ትልቅ ስጦታ እኮ ነው የሚሰጡን በየቦታው ስንሄድ እንደ ትልቅ ስጦታ እንዲያው እንዴ ይሄን ያህል ቤት ይዞ ሰው ስቲኪኒ የለውም እንዴ ይባላል ሁሉ አይደል? ያ ልማድ ነው እንግዲህ ያው ተለመደ ስለሆነ ነው። አብዛኛው ጊዜ ምን ይባላል ያው ለስቲኪኒ መጠቀም አንድ ኮንታሚኔትድም ነው። 1 ወር 2 ወር ሊቀመጥ ይችላል። ክፍት ነው ተደርጎ 2 ወር ሊቀመጥ ይችላል። ያ ወስደ እኔም ነካለው አንተም ትነካለህ አንዱ ላይ ያለው ጀርም ያው ይተላለፋል ማለት ነው። የሚገርም ነገር ዶክተር እዚህ ጋር እንደዛ ኮንታሚኔሽን ወይ መነካካት የምትለው የሆነ ቦታ ላይ ተቀምጠን ምግብ እየተመገብ አብሮ አጠገባችን ሌሎች የሚመገባሉና የሆነ ህፃን እንትን ሲል ቆየና መልሶ አስገባው። እነዛ ነገሮች በጣም ጉዳት አላቸው። እንደዛ ባይደረግ ጥሩ ነው። ሌላ የአፍ ጠረን እንዳለው ደግሞ መልሱን ስንሰጠው የአፍ ጠረን ደግሞ አንድ ያው የመጀመሪያ የድድ መድማት እነዚህ ደግሞ ምግብ እዛ ውስጥ በመጠራቀም የሚመጣ አንድ እሱ የራሱ አስተዋጽኦ አለው ማለት ነው። ከዛ ቀጥሎ ደግሞ አብዛኛው ሰው ጥርሱን ይቦርሻል፣ ምላሱን ግን አይቦርሽም፣ አያጽዳም። ያ ምላስን አለማጽዳት ምን ያመጣል? የአፍ ጠረን እንዲኖር ያደርጋል። ምክንያቱም እሱኛ ከዛ የሚመጣ ከጥርስ ላይ ካለው የባሰ ስለሚሆን ማለት ነው። ምክንያቱም በጣም ከባድ የሆነ የአፍ ጠረን አለው እሱኛ ላይ። ከዛ ያለፈ ደግሞ እነዚህን ሁሉ ታክሞ አንድ ሰው እንግዲህ ባለሙያ ጋር ሐኪም ጋር ሄዶ በአግባቡ ታክሞ ይሄም ማይጠፋ ከሆነ ደግሞ ያ ወደ ቀጣይ ሕክምና መሄድ አለበት። ያ ምንድነው? ጨጓራው መታየት አለበት። ከዛ የተነሳ ከአልሰር የተነሳ ሊኖር ስለሚችል ያን ሕክምና ማድረግ አለበት። አሁን የአብዛኛው ሰው ጥያቄ አፌ ይደማል፣ አፌ ጥሩ ጠረን የለውም ብሎ ነው ጥያቄ የሚያነሳው። አንደኛ በጣም ያሳቅቃል። ሰው ፊት አፍ ጠረን ካለ አጠገብ የማይቀመጥ በትክክል መጥፎ አፍ ጠረን የሌላቸው ሰዎች ጨጓራቸው ኖርማል ነው፣ ምንም አይነት ነገር የለባቸውም። የአፍ ጠረናቸው ምንም አንተም ቢሆን አጠገባቸው ያለ ሰው አብሮ የሚኖር ሰው ምንም አይሰማውም፣ ይሸተኛል ብሎ ያቅም ግን አፌ ይሸታል የሚሉ ሰዎች አሉ። ከምንም ተነስተው ምንም የአፍ ሽታ የሌለባቸው ሰዎች እንዲያጋጥመው ያውቃሉ? አብዛኛው ጊዜ ይኖራል። በአግባቡ ጥርሱን በአግባቡ ይዞ አፌ ግን ይሸታል ይላል። ይፍን ከባለሙያ የበለጠ አፋቸው ንጹህ ሆኖ ያ ስሜት ይሰማቸዋል። ያ ደግሞ ያው ሳይኮሎጂካሊ ያ አእምሯቸው የፈጠረ ነው። ስለዚህ የስነ አእምሮ ባለሙያም ሊያስፈልጋቸው ይችላል። መጀመሪያ የጥርስ ሐኪም ጋር ከዛ በኋላ ቀጥሎ የጥርስ ሐኪም በሚነግራቸው መሰረት ወደ የሚመለከተው ባለሙያ መሄድና መታከም ምንም ይሁን ምን ግን ይታከማል አይታከምም? ልክ እንደ በፊት ጥያቄያችን ነገር የለም። ይታከማል። እሺ፣ በጣም እናመሰግናለን። የተለየ ከመጥፎ የአፍ ጠረን ጋር በተገናኘ የተለየ ለመጥፎ የአፍ ጠረን የሚያጋልጡ የምግብ አይነቶች አሉ፣ የመጠጥ የምግብ አይነቶች። ስለዚህ አጋላጭ ነገሮችን እነዚህ እንያዝና ዶክተር ኦሊያድ መስመር ላይ ነው፣ እሱን እናስገባ። አጋላጭ ነገሮችን እንቀጥላለን። ጤና ይስጥልኝ ዶክተር ኦሊያድ፣ እንደምናመሸህ። ሰላም አመሻችሁ ዶክተር ይሸዋስ፣ እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት ነህ? ዘወትር ጥያቄዎቻችን ምላሽ የአንገት በላይ ስፔሻሊስት ሐኪማችን ነህ። እንኳን ደህና መጣህ ብለናል። በጣም በርካታ ጥያቄዎች ናቸው አንተ ጋር ያሉ። የትኞቹን መረጥህላቸው ግን ለአድማጮቻችን? እስኪ አንድ ይሄ መመለስ አለበት ብለህ የምታስበው የትኛውን ጥያቄ ነው የመረጥህልን? እስኪ ንገረን። የአንድ ሁለት ጥያቄ ጠቅለል አድርጌ መልስና አንድ ግን እንደ አጣዳፊም መልስ መስጠት ያለብን ጥያቄ ስላለ እሱን ለመመለስ ሞክራለሁ። በጣም ጥሩ። ጥያቄዎች ምንድነው? ከጆሮ ጋር የተገናኙ ናቸው። በአብዛኛው ድንገተኛ የሆነ የጆሮ
መስማት መቀነስ በሚኖርበት ሰዓት የሚከሰት እንዲሁም ደግሞ አንድ ታካሚያችን ጸጉሯን ስትታጠብ ጆሮዋ ተደፈነ ከዛ ወይራ ዘይት ተጠቀምን ምንም ለውጥ የለውም የሚል ጥያቄ ያነሱት አለ። ሁለቱን አንድ ላይ ልመልስና ለአንድ 12 ዓመት ህጻን ልጅ መንሰር የተነሳ ጥያቄ አለ። ሁለቱን መልሳለሁ። ስለዚህ በአብዛኛው አሁን እንዳልኩ ድንገተኛ የሆነ የጆሮ መደፈን ስሜትና የመስማት ችግር በተለይ ደግሞ ጸጉር መታጠብ፣ ሻወር መውሰድ እንዲሁም ደግሞ አንዳንድ ጊዜ ዋና ከተዋኘ በኋላ የሚከሰቱ የጆሮ ውስጥ መደፈኖች በአብዛኛው አንድ ነገር ይነግሩናል። ያም ጆሮ ውስጥ የነበረ የጆሮ ኩክ ወደ ውስጥ በሚገፋበት ሰዓት ላይ የጆሮ ታምቡር ላይ የመለጠፍና የመጣበቅ ነገር ስለሚኖረው ጆሮአቸው ድፍን ብሎ የመቅረትና መስማት መቀነስ ምልክትን ነው በአብዛኛው የሚነግረን። አንዳንድ ጊዜ የወይራ ዘይት እንደዚህ አይነት ለጆሮ ኩክ ማለስለሻ ተብሎ የሚታዘዙ እንትኖች አሉ። እነሱ የጆሮ ኩኩ እንዲለሰልስና እንዲወጣ ይረዳሉ። ግን ጆሮ ኩኩ በጣም ወደ ውስጥ የገባ ከሆነ ወይንም ደግሞ በጣም የመድረቅ ምልክት ካለው ስሜት ካለው በወይራ ዘይት ብቻ ላይለሰልስና ላይወጣ ይችላል። ስለዚህ ወደ አንገት በላይ ሕክምና ስፔሻሊስት ሄዶ ጆሮአቸውን አሳይተው በተገቢው መሳሪያ ማጸዳት ያስፈልጋቸዋል። ስለዚህ እነዚህ ሁለት ታካሚዎችን ይህንን እንዲያደርጉ መክራለሁ። በጣም ብዙ ሰው የወይራ ዘይት ይገዛል፣ ጆሮ ላይ ይጨምራል። በቃ ዝም ብሎ ድፍን ሲልበት ወይም ሃይድሮጅን ፐሮክሳይድ የሚባላል በጣም ብዙ ሰው ያውቀዋል። ከህክምናው ውጭም ያለ ሰው ይጨምርበታል። ዝም ብሎ ከምንም ተነስቶ መጨመሩ ግን እስኪ ይህንን ለምሳሌ አሁን ፍሬ ነገር ሊገባባቸው ይችላል፣ ጥራጥሬ ነገር ሊገባ ይችላል፣ ወይ ነፍሳት ነገር ሊገባ ይችላል። ለምን አይነቱ ነው ምን እንደዚህ አይነት ነገሮች ማድረግ ያለብንና ቅድሚያ ማድረግ ያለባቸው ጥንቃቄ ምንድን ነው? እሺ ማድረግ ያለባቸው ጥንቃቄ እንደው ባለሙያ አይቶ ከመከራቸው የወይራ ዘይትን ልንጠቀምባቸው ተገቢ የሚሆኑ ሁኔታዎች አሉ። በተለይ ደግሞ የጆሮ ድርቀት የሚያጠቃቸው አንዳንድ ሰዎች ጆሮአቸው መድረቅ፣ መፈርፈር፣ ብዙ ጊዜ ማሳከክ እንደዚህ በሚያስቸግራቸው ሰዓት ላይ እንደ ማንኛውም የውጨኛው የሰውነታችን ቆዳ የውጨኛው የጆሮ ክፍላችን ቆዳም እንደዚህ አይነት ድርቀት ሊያጠቃው ይችላልና ያንን ድርቀት ለመከላከል የወይራ ዘይት የሚመከርባቸው ሁኔታዎች አሉ። ባለሙያ ነው ይሻላል። ነገር ግን የወይራ ዘይት በተቃራኒው ደግሞ ፈጽሞ መጠቀም የሌለባቸው ሁኔታዎችም አሉ። ስለዚህ ለአድማጮቻችን አሁን ሳያማክሩ ፈሳሽ ነገር እንዳይጨምሩ በጆሮአቸው ባይጨምሩ ይመከራል። በጣም ጥሩ። ሃይድሮጅን ፐሮክሳይድስ? ሃይድሮጅን ፐሮክሳይድም እንደዛው ነው። ለጆሮአቸው አንዳንድ ጊዜ ደግሞ ሃይድሮጅን ፐሮክሳይድን አሁን እንዳልኩ የጆሮ ድርቀት ያላቸው ሰዎች በሚጠቀሙበት ሰዓት ላይ ኩክ ያለው እንደዚህ ነገር ይመስላቸውና ሃይድሮጅን ፐሮክሳይድን በሚጠቀሙ ሰዓት ላይ ድርቀቱን ያባብሰዋል። ሃይድሮጅን ፐሮክሳይድ ደግሞ ለእንደዚህ አይነት ታካሚዎች እንደዚህ አይነት ችግር ላላቸው ደግሞ አይመከርም። እዚህ በሁሉም እንትን ባለሙያው አይቶ ተገቢውን የሆነ ለጆሮ ሊደረግ የሚገባውን ነገር ቢያደርግ የተሻለ ይሆናል ማለት ነው። በጣም ጥሩ። እሺ ወደ ቀጣይነት ሌላኛው አንድ መልሶ መልስ ምንድነው ልጄን ይነሳዋል ስላሳየው 12 አመቱ ነው የሚል ጥያቄ ተነሳለ። በዚህ እድሜ አካባቢ ላይ ያሉ በተለይ ደግሞ ወንድ ልጆች ላይ ሊከሰቱ የሚችሉ ነስር ሊያመጡ የሚችሉ በአሳሳቢ ሁኔታ ሊታዩ የሚችሉ የአፍንጫ ውስጥ እባጮች አሉ። አብዛኛው ወንዶች ላይ እድሜያቸው ደግሞ አዶሌሰንት ኤጅ ግሩፕ ላይ የደረሱ ህጻናት ወይንም ደግሞ ልጆች ላይ ተደጋጋሚ የሆነ የአፍንጫ መንሰር በተለይ ያለ ምክንያት የሚከሰት ጉንፋን ሳይዘው የአፍንጫ ውስጥ መድረቅ ሳይኖረው ምንም እንደዚህ አንዳንድ የአፍንጫ ውስጥ መደፈን አይነት ምልክት ሳይኖራቸው ልጆች የሚነስራቸው ከሆነ እዛ አካባቢ ላይ የሚፈጠሩ የአፍንጫ ውስጥ እጢዎች ይኖራሉ። በተለይ ደግሞ ጁቨናይል ናዞፋሪንጃል አንጂኦፋይብሮማ የምንለው እነዛ አይነት እጢዎች ምልክት ሊሆን ስለሚችል ይህንን ህፃን አፍንጫ ውስጥ ነስር እያስከሰተ ያለው ነገር ምንድን ነው የሚለውን እባጭ እህታችን ባለሙያ ጋር ወስዳ ብታሳየውና ይህ ችግር የተፈጠረው በእንደዚህ አይነት እጢዎች ነው ወይንስ ደግሞ ኖርማሊ ማንም ሰው ላይ ሊከሰት የሚችለው የነስር አይነት ነው የሚለውን ብታስለይና ከዛ በኋላ ተገቢ የሆነውን ሕክምና ብታስደርግለት የተሻለ ይሆናል። ምክንያቱም በዚህ ኤጅ ግሩፕ ላይ የሚከሰቱ ነስሮች እንደ ዴንጀር ሳይን ስለሚቆጠሩ እንደ አደገኛ ምልክቶች ናቸው። አደገኛ ምልክቶች ተደርገው ስለሚቆጠሩ እህታችን ያንን ወደ አንገት በላይ ሕክምና ስፔሻሊስት ወዳለበት ቦታ ብትወስድና ብታሳየው የተሻለ ይሆናል ብዬ አስባለሁ። በጣም ጥሩ። እግዚአብሔር ይስጥልን ዶክተር ኦሊያድ በጥቁር አንበሳ ሆስፒታል አሲስታንት ፕሮፌሰር የአንገት በላይ ስፔሻሊስት ሐኪም የምንጊዜም የጥያቄዎቻችን ምላሽና አድማጮቻችን እያከበር ሁሌም መስመር ላይ የገባ ስለምትመልስ እናመሰግናለን። ዶክተር ኦሊያድን ማግኘት የምትፈልጉ በጊራይ ቤት ለቤት
የሕክምናና የማማከር አገልግሎት ኮንሳልታንት ናቸው ዶክተር ኦሊያድ። ስለዚህ በማንኛውም ሰዓት ማግኘት ይቻላል፣ በስልክ ማማከር ይቻላል። ምን ሰጠው በስልክ ነጻ የማማከር አገልግሎት ነው፣ እሱን መጠቀም ይቻላል። በሌሎች ያልተመለሱ ጥያቄዎችን በተመለከተ ደግሞ በሌሎቹ የመገናኛ የሶሻል ሚዲያ አውታሮቻችን ስለምንመልስ እሱን ተከታተሉ። ሁሉም ነገሮች በነጻ ስለሆነ እየተሰጡ ያሉት ስቱዲዮ ውስጥም ስቱዲዮ ውጭም አገልግሎት የምንሰጠው። ቢሮ ውስጥ ደግሞ የምትፈልጉ ካላችሁ 0988 15 16 17 ደውላችሁ ቀጠሮ ማስያዝ ትችላላችሁ። መጥፎ ያፍጠረንና የድድ መድማትን በተመለከተ አጋላጭ ምክንያቶች ምንድናቸው? ቢጠነቀቁ ሊቀንሷቸው ይችላሉ፣ ሊከላከሏቸው ይችላሉ የሚባሉ ምንድናቸው? ለዚህ ዶክተር አባተ እንደተናገረው ኦኬ፣ ምንድነው ትልቁ እንግዲህ ለዚህ አጋላጭ ብንለው አብዛኛው ስኳር ያለባቸው ምግቦች ናቸው፣ ጣፋጭ ነገሮች። ያም ከለስላሳ ተነስቶ እንደ ለስላሳ ከረሜላ ጣፋጭ ነገሮችን መብላት እና በአግባቡ ጥርስና ለማጽዳት ለዚህ ነገር በቀላሉ ያጋልጣል። ያም የሚሆንበት ምክንያት አፋችን ውስጥ ኖርማል ፍሎራ ወይም ደግሞ ለአፋችን ተስማሚ የሆኑ ባክቴሪያዎች አሉ የሚኖሩ እዛ ያሉ። እነዛ ባክቴሪያዎች ያን ስኳር ሲያገኙ አሲድ ሪሊዝ ያደርጋሉ። ያ አሲድ ከፍ ሲልም ደግሞ ጥርሶቹ እንዲቦረቦሩ ያደርጋል ማለት ነው። ስለዚህ ከዛ ተነስተው እነዛን በአግባቡ ማጽዳት፣ ጣፋጭ አትብሉ አይደለም፣ ከበሉ በኋላ በአግባቡ ጥርሳቸውን ማጽዳት እና መንከባከብ ያስፈልጋል። በቂ ውሃ መጠጣት ያስፈልጋል። ከዛ ይሄ ትልቁ ዋና አጋላጭ ነው ማለት ነው። በጣም ጥሩ ዶክተር ታዬ በጣም ነው የምናመሰግን፣ ጥያቄዎችን በደንብ አድርገህ ስላብራራህልን። አድማጮቻችን የት እጄ ልታከም የሚለውን ፕሮግራም ነው እየተከታተላችሁ ያላችሁ። እዚህ ስቱዲዮ ውስጥ እኔ ዶክተር የሺዋስ መኳንንት፣ ዶክተር አባተ፣ ዶክተር እስማኤልና ዶክተር ታዬ አብረናችሁ ነን። ከስቱዲዮ ውጭ ደግሞ ዶክተር ኦሊያድ አብሮን ነበር፣ ጥያቄዎቻችሁን ሲመልስ ቆይቷል። አሁንም እንቀጥላለን። በጣም በርካታ ጥያቄዎች አሉ። በጣም አንገብጋቢ ናቸው የምንላቸውን እየመረጥ እንመልሳለን። በጣም በርካታ ጥያቄዎች ግን አሉ እኛም በስራ ቦታ የሚያጋጥመን፣ ከማህበረሰቡም ክፍተት አለ፣ እኛም ጋር በጣም ከፍተኛ የሆነ ክፍተት አለ። የጽኑ ህሙማን ክፍል ውስጥ ስለሚሰጠው ሕክምና በተመለከተ በማህበረሰቡ ዘንድ ያለው የተሳሳተ አረዳድ አለ። ሰው የሚሰማቸው ደግሞ በጣም ታዋቂ ናቸው የምንላቸው ሰዎች ሳይቀሩ እዚህ ቦታ ላይ እንዲህ አይነት ሕክምና እንዳትወስዱ ብለው ስለሚናገሩ በትክክል በጣም ብዙ ታዋቂ ሰዎች አዲስ አበባ ላይም ኢትዮጵያ ውስጥም የጽኑ ህሙማን ክፍል ውስጥ ገብታችሁ እንዳትታከሙ ይገሏችኋል ብለው የሚናገሩ ሰዎች ስላሉ አንዳንዴ በህግም የሚያስጠይቁ ነገሮች የሚናገሩ ሰዎች አሉ። የመንግስት ሆስፒታል ላይ አገልግሎቱ ጥራት የለውም፣ የግል ሆስፒታል ላይ ለገንዘብ ነው ምናምን እያሉ በጥናት ያልተደገፈ ለህዝቡ አንዳንዴ ጽኑ ህሙማን ይግባ ተባለ፣ ከዛ በኋላ እምቢ ብሎ ከቤቱ ወሰደው አባቱን ወይ እናቱን፣ ከዛ በኋላ ተሻላቸው፣ ለካ ውሸታቸውን ነበር የሚሉ በጣም ከህክምና ውጭና ከሙያ ውጭ ያሉ ሰዎች አሉ። እነዚህ ግን እንደው ጠቅለል ስናደርጋቸው የጽኑ ህሙማን ክፍል ውስጥ ስለሚሰጠው ህክምና በተመለከተ በማህበረሰቡ ዘንድ ያለው የተሳሳተ አመለካከት ምንድን ነው? ይህስ አረዳድ የተፈጠረው ከምን የተነሳ ነው? በምን ምክንያት ነው? ተቋማት ላይስ ምን አይነት ክፍተት ቢኖር ነው ማህበረሰቡ እዚህ ድረስ እንዲያመር ያደረገው? በእርግጥ ይሄ ማህበራዊ ሚዲያው ማንም እንደፈለገ ገብቶ ትንታኔ ሰጭና መግለጫ ሰጭ ነው ቢሆን እና በዚህ ዙሪያ ላይ እኛም እንደ ሐኪም ማለት የሚገባን ማለት አለብን ብዬ አስባለሁ። ፕሮግራሙ የት እጄ ልታከም ስለሆነ ሰዎች የት ሄደው መታከም እንዳለባቸው ግራ የሚያጋቡ አስተያየቶች ስላሉ ማለት ነው። አድማጮቻችን ጥያቄ ካላችሁ አስተያየት ካላችሁ በ0988 15 16 17 ላይ ደግሞ ሳምንቱ ሙሉ እየደወላችሁ ነጻ የምክር አገልግሎት ማግኘት ትችላላችሁ። እኛ ጋር ያሉ የስፔሻሊስትና ሰብ ስፔሻሊስቶችን ማግኘት ከፈለጋችሁ በስልክም በአካልም ማግኘት ትችላላችሁ። ቢሮአችን ፒያሳ ሪበከንቱ ኤምኤ ታወር ሁለተኛ ፎቅ ላይ እንገኛለን። አሁን ወደ ነጥቦቹ እንሂድ። የተሳሳቱ 7 ነጥቦችን እናነሳለን። ምንድን ናቸው እነዚህ የተሳሳቱ ነገሮች የሚለው? የመጀመሪያው የጽኑ ህሙማንና የሳምባ ሰብ ስፔሻሊቲ ፌሎ አለህ ዶክተር እስማኤል። ዶክተር አባተ እና እኔ ደግሞ የቤተሰብ ህክምና ስፔሻሊስቶች ነን፣ ፋሚሊ ሜዲሲን ስፔሻሊስቶች ነን። በዚህ ዙሪያ ላይ አንተም እዛው ጽኑ ህሙማን ክፍል ውስጥ የሚታከሙ ታካሚዎችን በተመለከተ ተደጋጋሚ የሆነ ገጠመኞች ይኖርሃል። በጣም ብዙ ኤክስፖዠሮችና ለዛ ለህክምናው በጣም ብዙ መጋለጦች አለህ። እኛም ደግሞ ከአይሲዩ ከወጡም በኋላ ይሄ ፓሊቲቭ ኬር ሆስፒስ ኬር ምንለው ኢንድ ኦፍ ላይፍ ኬር ምንለው የመጨረሻው ሰዎች ከ3 ወር እስከ 6 ወር ይቀራቸዋል ተብሎ በሚታሰብበት እድሜ ላይ ያሉትን ወይም ደግሞ የካንሰር ታማሚዎችን ወደ ቤት መሄድ አለባቸው የሚባሉትን ሆስፒታል ውስጥም ቤት ውስጥም እንከታተላለን። እንዲህ አይነት ታካሚዎች ያጋጥሙናል። ከአይሲዩ የወጡ ታካሚዎች በተለይ ይህም በተመለከተ አስተያየት እንድሰጡበት ነጥብ በነጥብ ላነሳው ነው። የመጀመሪያው ሰው ምን ብሎ ያስባል መሰላችሁ? አይሲዩ የሚገባ ታካሚ
ወይም ደግሞ የጽኑ ህሙማን ክፍል ውስጥ የሚገባ ታካሚ ያለቀለት ለመሞት የተዘጋጀ ሰው ነው የሚገባ ብሎ ያስባል። በትክክል ዶክተር እስማኤል ግን ለመሞት የተዘጋጀ ያለቀለት ምንም ተስፋ የለው ሰው ነው አይሲዩ ውስጥ የሚገባው ወይ ጽኑ ህሙማን ክፍል ውስጥ የሚገባው? በጣም ጥሩ ጥያቄ ነው ይሄ። ምንድነው እንግዲህ የምንናገረውን ነገር በደንብ ማሰብ ያስፈልጋል። ወደ ማህበረሰቡ ስናወርድ የምንናገረውን ነገር ማህበረሰቡ እንደወረደ ሊቀበለው ይችላል። ነገር ግን ጥንቃቄ ማድረግ ያስፈልጋል። ሚዲያ ላይ ያሉ ሰዎች ስፔሻሊ ለማህበረሰቡ የሚናገሩትን ነገር በደንብ ማስተዋልና ሕክምና ላይና ከሕክምና ውጭ ያሉ ሰዎች ምክንያቱም አንድ ሰው መጠቀም ያለበት ሰው ሳይጠቀም እንዲቀር ሊያደርገው ይችላል። መዳን ያለበት ሰው ሳይድን እንዲቀር፣ ሕክምና ማግኘት ያለበት ሰው ሕክምና ሳያገኝ ሊቀር ይችላል። ስለዚህ እንግዲህ አይሲዩ የሚገቡ ታካሚዎች በጣም ሴሌክትድ የሆኑ ወይም ደግሞ የተመረጡ ታካሚዎች ናቸው። ሁሉም ታካሚ አይሲዩ ክፍል አይገባም። በዋናነት አይሲዩ ክፍል የሚገባ ታካሚ ያተነፋፈስ ስነ ስርዓቱ የተዛባ አብዛኛውን ጊዜ የሚያጋጥመው እንደዛ ነው። ያተነፋፈስ እዚህ ጋር ግን እንድትመልስልኝ የሚፈልገው ዶክተር እስማኤል ያለቀለት ሰው ነው እንዳል በሙሉ የሚገባው ማለት በቃ ተስፋ የለም ተሆኖ የሚታሰብ ሰው አይሲዩ የሚገቡ ታካሚዎች ክሊኒካል ናቸው። ያው በጽኑ ህመም የተያዙ ናቸው። ግን ደግሞ ይሄንን ስንል የመትረፍ እድል የላቸውም ማለት አይደለም። አሁን ለምሳሌ ኢትዮጵያ ውስጥ የተሰሩ ጥናቶችን ብንመለከት 100 ሰዎች አይሲዩ ቢገቡ ከ100 ሰዎች መካከል ከ30 እስከ 50% የሚሆነው የሚሆነው በህይወት ላይወጣ ይችላል። ግን ደግሞ ከ70 እስከ 50% የሚሆነው ታካሚ ከ50 እስከ 70 የሚሆነው ታካሚ ደግሞ ተሻሽሎ በህይወት ከአይሲዩ የመውጣት እድል። ስለዚህ 100 ሰው ብናስገባ 70 ሰው የማስወጣት እድላችን ይሄ ጥናቱ የሚያሳየው ይሄ ደግሞ ይሄ በጣም ትልቅ ቁጥር ነው። ግማሽ ከ50% ጀምሮ ከግማሽ በላይ ድኖ የመውጣት እድል አለ። ያው ይሄንን ዳታ ስንመለከት ይሄንን መረጃ ስንመለከት እንግዲህ ይሄ ኢትዮጵያ ውስጥ የተሰራ ዳታ ነው። ግን ደግሞ የጎረቤት ሀገሮችን ብናይ ኬንያን ብናይ ኡጋንዳ፣ ታንዛኒያን ብናይ ቁጥሮቹ ብዙ የተራራቁ አይደሉም። እዚህም አሁን ለምሳሌ የናይጄሪያን ብናይ 32% አካባቢ በህይወት ያለ መውጣት እድሉ አለ። ግን ስቲል 68% የሚሆነው ታካሚ ተሻሽሎ ለቤቱ ሊበቃ ይችላል። ቁጥሩ በጣም ተቀራራቢ ነው ከኢትዮጵያ ጋር ቁጥሩ ተቀራራቢ ነው። ደግሞ ያደጉትን ሀገሮች ተሞክሮ ብንወስድ ደግሞ አሁን ለምሳሌ የአሜሪካን ዳታ ብንመለከት ኔሽን ዋይድ ያላቸውን ዳታ ብንመለከት ከ10 እስከ 29% ኒርሊ 30% አካባቢ የሚሆነው ታካሚ በህይወት ላይወጣ ይችላል። ግን አብዛኛው አሁንም 30% ድረስ ማለት በጣም ተቀራራቢ ነው። ከኛው ጋር ተቀራራቢ ቁጥር ነው። ግን ደግሞ ይሄን ስንል ያው የበሽታው ሁኔታ የእድሜያቸው ሁኔታ ሊወስነው ይችላል። እድሜያቸው ገፋ ያሉ ሰዎች በጽኑ ሲታመሙ በህይወት የመውጣት እድላቸው አናሳ ይሆናል። ከወጣት አንጻር ስናየው ግን ወጣት ታካሚ ሆኖ በጽኑ ቢታመምም በህይወት የመውጣት እድሉ ከፍ ያለ ነው ማለት ነው። ስለዚህ በጣም ጥሩ ጽኑ ህሙማን ክፍል ውስጥ መግባት አለበት የምንለው ሰው ከፍተኛ ክትትል ያስፈልገዋል። በየሰዓቱ በየደቂቃዎቹ ሊለዋወጡ የሚችሉ ከህመሙ አንጻር ሊለዋወጡ የሚችሉ ነገሮች ሊኖሩ ስለሚችሉ እነዛን ቶሎ ለማስተካከል ከፍተኛ ክትትል ያለበት ክፍል ውስጥ ይግባ ማለት እንጂ አልቆለታል ካሁን በኋላ ተስፋ ቁረጡ በቃ አይሲዩ አስገብተናል ማለት አይደለም። ይሄን እንዲረዱ ይሄንን በትክክል መገንዘብ ያስፈልጋል። ለደቂቃ ለሰከንድ እንኳን ሳይቋረጥ ያ በጽኑ የታመመው ታካሚ በደንብ ክትትል መደረግ ይኖርበታል ማለት ነው። በጣም ጥሩ ወደ ቀጣዩ እንድና ተጨምራለህ እዛው ላይ ሌላኛው እንደው አሁን ከሰዓት አንፃር 7 ያልሆነን አሁን ልቀንስ ነው ሌላው ቀስ ይያል ሁለተኛው እዚህ ጋር ተያይዞ ተመልሷል። የመዳን እድሉ አነስተኛ ነው ብለው የሚያስቡ ሰዎች አሉ። እንግዲህ አሁን ባነሳው መረጃ መሰረት ይሄ ጥያቄ ከዛም ጋር ተመልሷል ብለን ማሰብ ተመልሷል። ግን ሌላኛው ማነሳው ምንድነው ሁሉም ታካሚዎች አይሲዩ የሚገቡት ኮማ ውስጥ ያሉ ናቸው። ከዚህ አንፃር ኮማ ውስጥ የሌለ ሰው ራሱን ያልሳተ ሰው አይሲዩ ይግባ ሲባል የሚከራከሩ አስተማሚዎች አሉ አይደለ? ስለዚህ ይህንን ጥንቃቄ ማድረግ ያስፈልጋል ማለት ነው። አንዱ ከሰዓት አንፃር ነው እየፈጠነው ያለሁት። መጨረሻ ላይ ማጠቃለያ ታደርግበታለህ ዶክተር እስማኤል። ከዛ ውጭ ግን ቤተሰብ በውሳኔውና በእንክብካቤው ተሳታፊ አይሆንም። በቃ አሁን ታካሚ ቤተሰባችን ወይም ደግሞ ልጃችን ወይ ባለቤቴ ወይ እንደዚህ ወይ ዘመዴ በቃ አይሲዩ ገባ ላገኘው አልችልም ብሎ ተስፋ መቁረጥ ነገሮች አሉ። ከዛ ውጭ ከአይሲዩ ከወጣ በኋላ ሙሉ በሙሉ ይድናል ወይም ደግሞ በቃ አገግሟል ከዚህ በኋላ ምንም አይነት ክትትል አያስፈልገም ብሎ የሚያምኑ አሉ። ወደ ዋርድ ስናስገባ ወይ ቤት ውስጥ ደግሞ ክትትል ያስፈልገዋል ሲባል በዚህ በኩል እኛም የቤተሰብ ሕክምና ስፔሻሊስቶች ስለሆነ እንዲህ አይነት ገጠመኞች ያጋጥሙናል። ሌሎች ሀገሮችን ተሞክሮ ለማየት ሞክሬያለሁ። እኔ ታካሚ ሲሄድ ወደ ሆስፒታል ከባለሙያ ጋር ነው የሚሄደው። የራሱ የቤተሰብ ሐኪም አለው። በእኛ ሀገር ደረጃ ያላ ይቻል ይችላል። ግን በትንሹ
ከቤተሰብ ከገጠር ከትንሿ ጎጆ ጀምሮ ጤና ኤክስቴንሽኖች አሉ። የሚያማክሩት ሰው፣ የሚጠይቁት ሰው፣ የት ሊሄድ የሚሉት ሰው፣ በትንሹም ቢሆን የሚነግራቸው ሰው አለ። በትልቅ ከተሞች ደግሞ አሁን በስፔሻሊስት ደረጃም ቢሆን የቤተሰብ ሕክምና ተብሎ ትምህርት እየተሰጠ ነው። ከዛ አንጻር በጣም ብዙ ክፍተት ያለበት የሚመስለኝ አንደኛ ከተቋማት አንጻር ምን ክፍተት አለ ብዬ ሳይ ከተቋማት አንጻር በጣም ግልጽ አለማድረግና አለማስረዳት ነገሮችን አያለሁና ስታክም አንተ እንዴት ነው በዚህ በኩል ታካሚዎችን ስታስገባ ወደ አይሲዩ የምትከተላቸው መርሆችና የምትነግራቸው የምትመክራቸው ምክሮች ምንድን ነው? ታካሚው ንቃተ ህሊናው ጥሩ ከሆነ መግባባት የሚችል ከሆነ ከታካሚው ጋር ዲስከስ ይደረጋል ቀድሞ። እንዲሁም ደግሞ ከታካሚ ቤተሰብ ጋር በዋናነት ለታካሚው ቅርብ ከሆኑ ሰዎች ጋር ለታካሚው ኃላፊነት ከሚወስዱ ሰዎች ጋር ጊዜ ተወስዶ ስለ ህክምናው አይሲዩ ሊገባበት የቻለበት ምክንያት ምን እንደሆነና አይሲዩ ከገባ በኋላም ህክምናው በምን አይነት መልኩ ነው የሚቀጥለው የሚለው ነገር በደንብ ከቤተሰብ ጋር ዲስከስ ይደረጋል። ያው ቤተሰብ ካልፈቀደ ወደ አይሲዩ ክፍል አንድ ታካሚ አይገባም። ቤተሰብ ሲፈቅድ ወይም ደግሞ ታካሚው ፈቃደኛ ሆኖ ኮንሰንት ማድረግ የሚችል ከሆነ ወይም ደግሞ ንቃተ ህሊናው ጥሩ ከሆነ ታካሚው ሲፈቅድ ወይም ደግሞ ቤተሰቡ ይታከምልኝ ብሎ አምኖ ወደ አይሲዩ እንዲገባ ሲፈቅድ ነው አንድ ታካሚ አይሲዩ የሚገባው። እና በጣም መጠንቀቅ ያለብን እኔ የህግ አካላትም ቢሆኑ ጤና ሚኒስቴርም ቢሆን ራሱን የቻለ የቁጥጥር የሬጉላቶሪ ዳይሬክቶሬት ክፍልም ስላለው የራሱን የቻለ እንዲህ የሚያወሩ እንዲህ የሚናገሩ ብዙ ተከታይ ያላቸው ሰዎች ጥንቃቄ ቢያደርጉ እና ቢታቀቡና ቢተው ለባለሙያ ቢያስተላልፉት ጥሩ ነው ብዬ አስባለሁ። በዚህ በኩል የጽኑ ህሙማን ክፍል ታካሚ ያላችሁ ወይም ታካሚዎች ያሏችሁ ሰከንድ ኦፒኒየን ከሐኪም ምክር መስማት ብትፈልጉ አይሲዩ ውስጥ ያሉ ታካሚዎቻችሁና ሆስፒታል ውስጥ ያሉ ታካሚዎቻችሁን እንድንከታተልላቸው እና ምክር እንድንሰጣቸው ቢፈልጉ ዶክተር እስማኤልንም ሌሎችንም የጽኑ ህሙማን ስፔሻሊስቶችን ማግኘት ቢፈልጉ 0988 15 16 17 ላይ ደውሎ ማግኘት ይችላሉ። አብራችሁን ስለቆያችሁ ከልብ እናመሰግናለን። እኔ ዶክተር የሸዋስ መኳንንት የፋሚሊ ሜዲሲን ስፔሻሊስት፣ ዶክተር አባተ ጋሻው የፋሚሊ ሜዲሲን ስፔሻሊስት፣ ዶክተር እስማኤል መሐመድ የውስጥ ደዌ ስፔሻሊስት እና የጽኑ ህሙማንና የመተንፈሻ አካል የሳምባ ሰብ ስፔሻሊቲ ፌሎ፣ ዶክተር ታዬ ደግሞ የጥርስ ሐኪም አብረናችሁ ነበር። ዶክተር ኦሊያድ ታረቀኝ ከስቱዲዮ ውጭ በቀጥታ መስመር ገብቶ ጥያቄያችንን ሲመልስ ቆይቷል። የአንገት በላይ ስፔሻሊስት። ሌሎችም ተቋማት እንደዚሁ አብራችሁ መስራት የምትፈልጉ አገልግሎታችሁ ማስተዋወቅ የምትፈልጉ ተቋማት ካላችሁ አብራችሁን ለመስራት 0988 15 16 17 ላይ ደውላችሁ አገልግሎታችሁን ማስተዋወቅ ትችላላችሁ። ጤና ይስጥልን።